ሴት ካፈቀረች ብቻ የምታሳያቸው 5 ልዩ ምልክቶች። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ እምቢ አትልህም። በተለይ በግንኙነት ወይም በወሲብ ረገድ ሳታቅማማ መስማማቷ ላንተ ያላትን የመተማመን ጥግ ሊያሳይ ቢችልም በሌላ በኩል ግን እምቢ ካልኩት ይተወኛል የሚል ስጋት በውስጧ እንዳለ ሊጠቁም ይችላል። እያንዳንዱን አጋጣሚ አንተን ለማማረክ መጠቀሟ የፍቅሯን ጥልቀት ካንተ ጋር የመቀጠል ከፍተኛ ጉጉት እንዳላት ማረጋገጫ ነው። ይህ ባህሪዋ አንተን ላለማጣት በሚል ስነ ልቦና ፍርሃት የሚመራ ነው። አንተን አይደለም ወይም እምቢ ካለች የምትርቃት ወይም የምትቀየማት ስለሚመስላት የራሷን ምቾትና መርህ እንዲሁም ፍላጎት መስዋዕት በማድረግ አንተን ብቻ ደስተኛ ለማድረግ ትጥራለች። እንዲሁም በቀጠሮ ረገድ በዚህ ቀን አይመቸኝም አለማለቷ ያንተን ህይወትና ፍላጎት ከራሷ ህይወት በላይ አስቀድማ ማየቷን ያሳያል። የራሷ የግል ጉዳዮች ቢኖሩም እንኳን አንተ የትኛውንም ሰዓት ስትመርጥ የራሷን ፕሮግራም ለመሰረዝ ወይም ለማስተካከል ዝግጁ ሆና አንተን ታገኛለች። እንዲህ አይነት ሴት በአጠገብህ መኖሯ በአንድ በኩል እጅግ በጣም የታደልክና የተወደድክ መሆንህን ያሳያል። ምክንያቱም ላንተ ስትል ማንኛውንም መስዋዕትነት ለመክፈል ዝግጁ የሆነች ሴት ማግኘት ቀላል አይደለም። ሆኖም ግን ቅንነትህን ትፈልጋለች። እሷ ወሰን ማበጀት ስላልቻለች ወይም እምቢ ስላላለች አንተ እሷን ለመጉዳት ወይም ለጸጸት ከሚደርጉ ነገሮች የመጠበቅ ኃላፊነቱ ያንተ ይሆናል። እምቢ አትልም ብሎ ፍላጎቷን አለማክበር ግንኙነቱን ጤና አልባ ያደርገዋል። ይህንን ስታደርግ ይህ ለሷ ፍቅር ነው። ስለዚህ ፍቅሯን አክብርላት። ይህንን ያህል ያደረገችው ጥረትና መስዋዕትነት በቅንነትና በእውነተኛ ፍቅር መመላለስ ከተቻለ ግንኙነታችሁ እጅግ ጠንካራ የመሆን እድሉ በጣም ሰፊ ነው። በአጠቃላይ ይህ ምልክት ሴቷ ላንተ ያላትን ፍቅር በ100% አሳልፋ የሰጠች መሆኑንና ሕይወቷን ካንተ ጋር ለማያያዝ የወሰነች መሆኑን በግልጽ ያሳያል። ሁለተኛ፣ ሁሉንም ስሜቶቿን ወሲብን ጨምሮ በግልጽ ታወራሃለች። በተለይ ደግሞ የወሲብ ስሜቷን በግልጽ ትነግርሃለች። ካንተ ጋር በወሲብ መደሰት እንደምትፈልግ በግልጽ ታወራሃለች። ይህንን የምታደርገው ባንተ ስለምትተማመንና በፍቅሯ እርግጠኛ ስለምትሆን ነው። በማንኛውም ማህበረሰብና ባህል ውስጥ ሴቶች ወሲባዊ ፍላጎቶቻቸውና ስሜቶቻቸው እንዲሁም ምኞቶቻቸውን በግልጽ ማውራት እንደ ነውር ይቆጠርባቸዋል። እንደ መሸማቀቂያ ወይም ከጨዋነት መጓደል ተደርጎ ስለሚወሰድ አብዛኛውን ጊዜ የፈለገውን ያህል ስሜታቸው ቢበረታባቸውም ያንን ደብቀው አፍነው መያዝን ነው የሚመርጡት እንጂ በፍጹም በግልጽ አያወሩትም። ይህ ማህበራዊ ጫና ሴቶች ሁል ጊዜ በወሲብ ዙሪያ ጥንቁቅና ተከላካይ እንዲሆኑ ያደርጋቸዋል። ነገር ግን አንዲት ሴት ይህንን ሁሉ በዙሪያ ያለውን ትልቅ ማህበራዊና ባህላዊ አጥር ሙሉ በሙሉ ሰብራ የወሲብ ስሜቷንና ፍላጎቷን ላንተ በግልጽ መናገር ከጀመረች ካንተ ጋር በወሲብ መደሰት እንደምትፈልግ ፍጹም ፊት ለፊትና ያለ አንዳች መሽኮርመም ካጫወተች ይህ በስተጀርባው እጅግ አስደናቂ የሆነ ስነ ልቦናዊ ለውጥ እንዳለ ያሳያል። ይህንን የምታደርገው በአንተ ላይ ያላት እምነትና ለፍቅሯ ያላት እርግጠኝነት ፍጹም ጥርጣሬ የሌለው የመጨረሻ ደረጃ ላይ ስለደረሰ ብቻ ነው። በአንተ ፊት ስትሆን ይህንን ድብቅ ስሜቴን ብነግረው የተሳሳተ ቦታ ይሰጠኛል፣ ቀለል አድርጎ ያየኛል ወይም ከኔ ይርቃል የሚለው ተፈጥሯዊ የፍርሃትና የጥርጣሬ እንዲሁም የመሸማቀቅ ጭንብል በእሷ አእምሮ ውስጥ ሙሉ በሙሉ ወልቆላታል ማለት ነው። በአጠገብህ ስትሆን ፍጹም የሆነ የደህንነት የሰላምና የተቀባይነት ስሜት ስላገኘች የራሷን እጅግ ድብቅና ሚስጥራዊ የሆነውን ተፈጥሯዊ ፍላጎት ያለ አንዳች መሸማቀቅና ፍርሃት ለአንተ አሳልፋ ትሰጥሃለች። በእሷ አእምሮ ውስጥ አንተ ከተራ የፍቅር ጓደኛ በላይ ሆነሃል። አካሏንና ነፍሷን ያለ አንዳች ስጋት የምታስረክብህ የህይወቷ ባለቤት አድርጋለች ማለት ነው። ይህ አይነቱ ግልጽነት ከተራ ስሜታዊነት ወይም ከፍላጎት ማርካት በላይ የሆነ ትልቅ ትርጉም አለው። እሷ ስሜቷን፣ ፍላጎቷንና አካሏን ሙሉ በሙሉ ላንተ አሳልፋ ለመስጠት መወሰኗን፣ ካንተ ጋር ፍጹም አንድ ላይ ለመሆን መሻቷንና ህይወቷን በአንተ እጅ ላይ መጣሏን የሚያሳይ የመጨረሻው የልበ ሙሉነት የታማኝነትና የእውነተኛ ፍቅር ማረጋገጫ ነው። ሴት ልጅ ስሜቷን በግልጽ ስትነግርህ መከላከያ ግንቧን ሙሉ በሙሉ አፍርሳ ልቧን በባዶ እጅ ላይ አስቀምጣለች ማለት ነው። አንድ ማስተዋል ያለብህ ነገር ግን ይህንን የምታደርግ ሴት ሁሉ ከፍቅር የተነሳ ነው ማለት አንችልም። ሶስተኛ፣ በገንዘብና በቁሳቁስ ታግዛሃለች። ሴት ልጅ በጥልቅ ስታፈቅርህና ልቧን ሙሉ በሙሉ ላንተ ስትሰጥ በገንዘብና በቁሳቁስ ረገድ የምታሳየው ለውጥ በአንድ ትልቅ እውነት ላይ የተመሰረተ ነው። እሱም ያንተን ህይወት እንደ ራሷ ህይወት አድርጋ መቁጠሯ ነው። በተለመደው የፍቅር ግንኙነት ውስጥ ሴቶች የራሳቸውን ደህንነትና ጥቅም ለማስከበር ሁልጊዜ ጥንቃቄ ያደርጋሉ። ወንዱ እንዲጋብዛቸው፣ ወጪዎችን እንዲሸፍንና እንዲንከባከባቸው መጠበቅ ተፈጥሯዊ ባህሪያቸው ነው። ይህ የሚሆነው ግንኙነቱ ገና አስተማማኝ ስላልሆነ ራሳቸውን ከኪሳራ ለመጠበቅ ሲሉ ነው። ነገር ግን ፍቅሯ እውነተኛና ጥልቅ በሚሆንበት ጊዜ ይህ የጥንቃቄ ግንብ ሙሉ በሙሉ ይናዳል። ለሷ ያንተ ኪስና የሷ ኪስ ተለይቶ አይታያትም።
አንተ በገንዘብ ስትቸገር ወይም የሆነ ነገር ሲጎልብህ ማየት በራሷ ላይ እንደደረሰ ችግር ስለሚሰማት ሳትጠይቃት ቀድማ እጇን ወደ አንተ ኪስ ትሰዳለች። ውድ የሆኑ ስጦታዎችን ለመግዛት ወይም አብራችሁ ስትሆኑ ወጪዎችን በደስታ ለመጋራት ለመሸፈን ወደ ኋላ አትልም። ይህንን የምታደርገው ካንተ ምስጋና ወይም ውለታ ፈልጋ ሳይሆን በአንተ ላይ የምታወጣው እያንዳንዱ ሳንቲም ለጋራ ህይወታቸው የምታደርገው ኢንቨስትመንት መሆኑን አእምሮዋ ስለሚያምን ነው። በተመሳሳይ መንገድ ገንዘቧን ብቻ ሳይሆን ጊዜዋን፣ ጉልበቷን ጭምር ያለምንም ስስት በአንተ ላይ ታፈስተዋለች። ያንተን ስራ ለማቃለል ምግብ ሰርታ ለማምጣት ወይም በምታደርገው ማንኛውም ነገር ውስጥ አግዛ ነገሮች ላንተ ሲቀሉልህ ማየት ለሷ ትልቅ የውስጥ እርካታን ይሰጣታል። በአጭሩ የራሷን ምቾትና ፍላጎት ወደ ጎን ትታ ያንተን ህይወት ማስቀደም ትጀምራለች። ሴት ልጅ ካለችበት ተፈጥሯዊ የጥንቃቄ ስሌት ወጥታ የገንዘብና የቁሳቁስ ድንበሯን ሙሉ በሙሉ ባንተ ፊት ካፈረሰችው የህይወቷንና የወደፊት ዕጣ ፈንታዋን ሙሉ በሙሉ ካንተ ጋር ማደባለቋን የሚያሳይ ትልቁና እውነተኛ የፍቅር ምልክት ነው። አራተኛ ኩራቷን ትታ እጅ ትሰጣለች። በተፈጥሮ ማንኛውም ሰው ሲቀየም ራሱን ለመከላከልና ክብሩን ለመጠበቅ ሲል እኔስ ምን አጥፍቼ ነው ራሱ ይደውል የሚል ኩራት ወይም ኢጎን ያሳያል። እሷ ግን በአንተ ላይ እንን ኩራት አትጠቀምም። በጥልቀት ያፈቀረች ሴት አእምሯ ውስጥ ካንተ የመራቅ ፍርሃትና አንተን የማጣት ስጋት ኩራቷን ከመጠበቅ በላይ እጅግ ይበረታል። ስለዚህ ያንን ራሱ ይፈልገኝ ራሱ ይደውልልኝ የሚለውን የሴትነት ሕግን ሰብራ ራሷን ዝቅ አድርጋ ወደ አንተ ትመጣለች። አንተ ብታስቀይማት እንኳን ይቅርታ እስኪጠይቀኝ እጠብቃለሁ አትልህም። ነገሩን ትረሳውና በይቅርታ በማለፍ መካከላቸው ላለው ፍቅር ቅድሚያ ትሰጣለች። ሴቶች በተፈጥሯቸው ተቀይመው ዝም ሲሉ በውስጣቸው ከፍተኛ የሀሳብ መረበሽ ይፈጠራል። ካፈቀረች ግን ያንን የቅሬታ ስሜት በውስጧ ይዛ መራቅና መሸከም አትችልም። አስቀይሞኛል ብላ ከማኩረፍ ይልቅ ያንተ መኖርና ካንተ ጋር የምታደርገው ወሬ ይበልጥ ሰላም ስለሚሰጣት ቅሬታዋን ወደ ጎን ትተዋለች። ድምፅን ስትሰማ ወይም መልእክት ስትለዋወጡ አእምሯ ውስጥ የሚረጫው የደስታ ሆርሞን ካለመነጋገር የሚመጣውን የጭቅጭቅ ሆርሞን ወዲያውኑ ያጠፋዋል። ስለዚህ ለእሷ ከመቀየም ይልቅ ካንተ ጋር ማውራቱ እፎይታና ደስታን ይሰጣታል። እሷ ግንኙነታቸው ሁል ጊዜ ሰላም እንዲሆን ስለምትፈልግ በተፈጠረው ጠብ ምክንያት የሚመጣውን የቀዘቀዘ አየር መቋቋም አትችልም። አምስተኛ ስላንተ መጥፎ የሚናገሩ ጓደኞቿን ታረቃለች። አንጎላችንና ልባችን ሁለት እርስ በርስ የሚጋጩ መረጃዎችን በአንድ ጊዜ ማስተናገድ አይችልም። በአንድ በኩል እሷ በጥልቀት የምታከብረውና የምታፈቅረው ወይም አንተ አለ። በሌላ በኩል ደግሞ የምታምናቸው ጓደኞቿ፣ ሚስጥረኞቿ አንተን መጥፎ አድርገው ይስሉሃል። ስለዚህ ይህንን የአእምሮ ውጥረት ለመቀነስ አንዱን ወገን ውሸታም ወይም ተንኮለኛ ማድረግ አለባት። ፍቅሯ ጥልቅ ከሆነ ሚዛኑ ወዲያውኑ ወደ አንተ ያዘነብላል። ጓደኞቿን በአእምሯ ውስጥ ቅናተኞች፣ እኔ ደስተኛ እንደሆን የማይፈልጉ ወይም አንተን በደንብ ያልተረዱ አድርጋ ትፈርጃቸዋለች። በዚህም ምክንያት የእነሱ ንግግር ለሷ ዋጋ ያጣል። መናቅም ትጀምራለች። አንዲት ሴት ስታፈቅር ሳታውቀው በህይወቷ ቅድሚያ የምትሰጣቸውን ነገሮች መቀየር ትጀምራለች። ጓደኞቿ ስላንተ መጥፎ ነገር ማውራት በጀመሩበት ቅጽበት እሷ ካንተ ጋር ያላትን ግንኙነት አደጋ ላይ የሚጥልን ማንኛውንም አካባቢ መሸሽን ትመርጣለች። መጀመሪያ አካባቢ ወሬውን ለመቀየር ትሞክራለች። ካልሆነ ግንኙነቱን ቀስ በቀስ ታቀዘቅዘዋለች። ከነርሱ ጋር የምታሳልፈውን ጊዜ ትቀንሳለች። በስልክ የምታወራውን ወሬ ታሳጠራለች። ይህ የሚሆነው ሆን ብላ ጓደኝነትን ለማቋረጥ አስባ ሳይሆን በአንተ ላይ ያላትን ንጹህ ስሜት ከነሱ መርዝ ለመጠበቅ ስትል የምታደርገው ስውር መከላከያ ነው። ይህ በጓደኞቿ ላይ ብቻ የምታደርገው ሳይሆን ቤተሰቧም ጭምር ላይ ልታደርግ ትችላለች። ቤተሰቧ ስላንተ መጥፎ ነገር የሚያወሩና አንተን የማይወዱላት ከሆነ እነሱንም ወደ ጎን ልታደርጋቸው ትችላለች። ይህ ግን የሚመጣው እሷ ላንተ ንጹህና እውነተኛ ፍቅር ሲኖራት ብቻ ነው። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።